ሰላም ቤተሰቦች እንዴት አላችሁ? ዛሬ ደግሞ የአማርኛ ፊደላትን በእንግሊዘኛ በቀላሉ እንዴት ማንበብ እንደምንችል ይዤላችሁ መጥቻለሁ። እንደምታውቁት የኛ ፋሚሊዎች ኦንላይን እናስተምራለን እና ኦንላይን መማር የምትፈልጉ ተማሪዎች ካላችሁ ስልካችሁ ላይ ይህን ቁጥር ሴቭ በማድረግ ቴሌግራም ላይ ወይም በኢሞ በዋትስአፕ ብትደውሉልኝ ባላችሁበት ሆናችሁ ኦንላይን ከኔ ጋር መማር ትችላላችሁ ማለት ነው። ስለዚህ ምንድነው የምታደርጉት? መጀመሪያ ይሄን ቁጥር ትደውሉትና መደወያ ላይ ሴቭ አድርጋችሁ ኢሞ ላይ ወይም ቴሌግራም ላይ ሲከወጣላችሁ በኋላ ከዛ በኋላ እኔን በኦንላይን በኢሞ በቴሌግራም ማግኘት ትችላላችሁ ማለት ነው። በተጨማሪም ደግሞ የቴሌግራም ግሩፕ አለ፣ ቻናልም አለ። እዛ ላይ ሊንክ ከቪዲዮ ኮመንቱ ላይ ስለምታገኙት ኮመንት ላይ የቴሌግራም ቻናሌን ወይ የኔንም ታገኙበትን አስቀምጥላችኋለሁ። የኛን የትምህርት ቴሌግራም ቻናሎችን በመቀላቀል በቀላሉ የምንለቃቸውን የትምህርት አጋዥ ጽሁፎችን እንደዚህ መጽሐፎችን ስንለቅ እዛ ላይ መጠቀም ትችላላችሁ። እንግዲህ አሁን ወደ ትምህርቱ ነው የምንሄደው። እናንተም መማር የምትፈልጉ ተማሪዎች ይህን ቁጥር ሴቭ በማድረግ በኢሞ በዋትስአፕ መደወል ትችላላችሁ ማለት ነው። አሁን እነዚህ የአማርኛ የመጀመሪያ ፊደሎች ይሄኛው እዚህ ጋር በአማርኛ የተጻፈ ነው፣ እዚህ ጋር ደግሞ በእንግሊዝኛ የተጻፉ ናቸው። ስለዚህ ሁለቱንም እናያለን ማለት ነው። ለምሳሌ ሀ ስንል ኤች ኤ አለ፣ ለ ኤል ኢ፣ ሀ ኤች ኤ፣ መ ኤም ኢ፣ ሰ ኤስ ኢ፣ ረ አር ኢ፣ ሰ ኤስ ኢ፣ ሸ ኤስ ኤች ኢ። ባለ ሶስት ነው ማለት ነው ይሄ። በተመሳሳይ ሌሎች ፊደሎችም አሉ። አሁን ለምሳሌ ይህን ስናይ ይህን እነዚህን ፊደሎች እነዚህ ሶስት ነው ያላቸው ማለት ነው። ቀ ኪው ኢ፣ በ ቢ ኢ፣ ቨ ቪ ኢ፣ ተ ቲ ኢ፣ ቸ ሲ ኤች ኢ፣ ሃ ኤች ኤ፣ ነ ኤን ኢ፣ ኘ ጂ ኤን ኢ፣ ጂ ኤን ኢ፣ አ ኤ፣ ከ ኬ ኢ፣ ሀ ኤች ኢ፣ ወ ደብሊው ኢ፣ አ ኤ፣ ዘ ዜድ ኢ፣ ዠ ዜድ ኤች ኢ፣ የ ዋይ ኢ፣ ደ ዲ ኢ፣ ጀ ጀ ኢ፣ ገ ጅ ኢ፣ ጠ ቲ ኢ፣ ጨ ሲ ኤች ኢ፣ ጰ ፒ ኢ፣ ጸ ቲ ኤስ ኢ፣ ጸ ቲ ኤስ ኢ፣ ፈ ኤፍ ኢ፣ ፐ ፒ ኢ፣ ፒ ኢ። እሺ ተመልካቾቻችን የመጀመሪያ ፊደሎችን በእንግሊዘኛ በቀላሉ ለማየት ሞክረናል። በቀጣይ ደግሞ የሙሉ ሰባቱን የአማርኛ ፊደላት ለምሳሌ ሀን ስናይ ወደ ጎን 7 ቤተሰቦች አሉት። ስለዚህ በቀጣይ ቪዲዮ እነዛን ይዤ እቀርባለሁ። በደንብ በማስረዳት ሙሉን እሰራላችኋለሁ። ያው ኦንላይን መማር የምትፈልጉ ይሄን ስልክ ቁጥር ሴቭ በማድረግ እንድትደውሉልኝ አሳስባለሁ። በተጨማሪም ደግሞ መማር የምትፈልጉ ኮመንት ላይ
ኮመንት ላይ አንድ ቁጥር በመጻፍ የእናንተን ፍላጎት እንድታሳዩኝ እፈልጋለሁ። ይህ ቪዲዮ ይጠቅማል ለምትሉት ጓደኞቻችሁ ሼር በማድረግ ላይክ፣ ኮመንት በማድረግ ደግሞ ይህን ቪዲዮ ለሌሎች እንዲደርስ እንድታደርጉ ከእናንተ እጠብቃለሁ ማለት ነው። መልካም ጊዜ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።